በዚህ ወር እኔን ጨምሮ ብዙዎቻችንን ሀብታም ሊያደርግ የሚችል እጅግ በጣም ትልቅ እድል መጥቷል። ይህም የ2026ቱ የዓለም ዋንጫ ነው። በዩቲዩብ የመጀመሪያ $1000 የምትሰሩበት እጅግ በጣም ትልቅ እድል እንደሆነ ታውቃላችሁ። እንዴት ከማለታችሁ በፊት እነዚህን እጅግ በጣም አስገራሚ እውነታዎች ልንገራችሁ። በ2022ቱ የዓለም ዋንጫ ላይ ከ5 ቢሊዮን በላይ ህዝብ በማህበራዊ ሚዲያ ተሳትፎ ነበረው። የፍጻሜውን ጨዋታ ብቻ 1.4 ቢሊዮን ህዝብ ተመልክቶታል። ይህ ማለት በምድራችን ላይ ካሉ 5 ሰዎች ውስጥ አንዱ ያንን ጨዋታ አይቶታል ማለት ነው። የዘንድሮ የ2026ቱ የዓለም ዋንጫ ደግሞ ከዚህ በላይ ሰዎች ይመለከታሉ ተብሎ ይጠበቃል። ምክንያቱም የተሳታፊ ሀገራት ቁጥር ወደ 48 አድጓል። ይህ ማለት ተጨማሪ ሀገራት፣ ተጨማሪ አድናቂዎች እናም ከፍተኛ የሀገር ፍቅር ስሜት ይፈጥራል ማለት ነው። ቀደም ሲልም እግር ኳስ ግድ የማይላቸው በሚሊዮን የሚቆጠሩ ሰዎች አሁን ሀገራቸው ስለገባች ብቻ በውጉት መከታተል ይጀምራሉ። ይህ ማለት ደግሞ ለእናንተ ምን እንደሆነ ይገባችኋል ብዬ ተስፋ አደርጋለሁ። ታዲያ ይህንን ወርቃማ እድል ተጠቅመን እንዴት ገንዘቦችን መስራት እንችላለን? ከዚያ አስከትዬ የምነግራችሁን 2 መንገዶች በመከተል በቀላሉ ገንዘቦችን መስራት ትችላላችሁ። የመጀመሪያው 4ቱ የስትራቴጂ ምሰሶች the 4 core pillars። የመጀመሪያውም ልዩ የትኩረት አቅጣጫ መምረጥ ወይም ደግሞ ሰብ ኒሽ መምረጥ። ከዚህ በፊት እንግዲህ ኒሽ መረጡ ሲባል ሰምታችሁ ሊሆን ይችላል። አሁን ደግሞ ሰብ ኒች ወይም ደግሞ እዛ ኒች ውስጥ ያሉትን ብራንቾች ወይም ቅርንጫፎች መርጠን ከዛ ውስጥ አንዱን መስራት ይኖርብናል። ይህንንም በዝርዝር ነግራችኋለሁ። ዝም ብላችሁ የእግር ኳስ ቪዲዮዎችን ብቻ አትጫኑ። ይልቁኑ ትኩረታችሁን አጥብባችሁ የስፖርት ዜናዎች፣ የጨዋታ ስልት ትንተናዎች ወይም ደግሞ የእግር ኳስ ድራማዎች፣ ለምሳሌ ያክል ይህ ተጫዋች ለምን አልተሰለፈም ወይም ደግሞ እገሌ ለምን እንዲሆነ እገሌ ለምን ተጎዳ እንዴት እንዲያረጋ የሚሉ ነገሮችን በቀላሉ መስራት ትችላላችሁ። ቀጥታ የቪዲዮ ሃይላይቶችን ከመጫን ይልቅ ወይም ደግሞ የኳስ ሃይላይቶችን ከምትጭኑ ይልቅ የኛው በጣም የብዙ ሰዎችን ትኩረት ያገኛል ብዬ ስላሰብኩ ነው እንደዚህ አይነት ቪዲዮዎች እንድትሰሩ መክራችሁ። በገበያ ላይ የሌለ አዲስ አቀራረብ ይዛችሁ ከመጣችሁ እይታውም በሙሉ እናንተ ተወስዱታላችሁ። ስለዚህ እነዚህን አይነት ስልቶች መጠቀም ይኖርባችኋል። ሁለተኛው ደግሞ የሐሳብ ማመንጫ ማሽን ወይም ደግሞ the idea machine። ይህ ዘዴ እጅግ በጣም ቀላል ነው፣ ነገር ግን ማንም የማይጠቀመው ነው። በስልካችሁ ላይ አዳዲስ አካውንቶች ከፈቱና ከእግር ኳስ ውጪ ምንም አይነት ነገር ፎሎ እንዳታደርጉ። ለምሳሌ ያክል ኢንስታግራም፣ ኤክስ፣ ዩቲዩብ እንዲሁም የተለያዩ አይነት ሶሻል ሚዲያዎች ላይ በመጠቀም እነዛ ላይ ክሬት ታደርጋላችሁ ማለት ነው አካውንቶችን። እነዛንም አካውንቶች በሙሉ የኳስ ቻናሎችን ፊፋን ጨምሮ እጅግ በጣም ብዙ የኳስ ዘገባ የሚሰሩ ቻናሎች አሉ። እነሱን ፎሎ ታደርጋላችሁ ማለት ነው። እነሱን ፎሎ ስታደርጉ ደግሞ ለእናንተ ይመጣላችሁ ኖቲፊኬሽን ወይም ደግሞ ለእናንተ ይመጣላችሁ ሆም ፔጅ ላይ እያንዳንዱ ስለ ዓለም ዋንጫ ነው የሚሆነው። ስለዚህ ከዛ ውስጥ አይዲያዎችን እየወሰዳችሁ በቀላሉ ቪዲዮዎችን መስራት ትችላላችሁ። ይህንንም ዘዴ መጠቀማችሁ እንዳትረሱ። ሶስተኛው ደግሞ እጅግ በጣም ሰዎችን የሚስቡ ስክሪፕቶችን መጻፍ ወይም ቫይራል ስክሪፕቶችን ማዘጋጀት። ቪዲዮቻችሁን ስትጀምሩ በመጀመሪያው አንድ አረፍተ ነገር ሰዎችን የሚያጠምዱ ወይም ደግሞ ሁክ ያላቸው ጥያቄዎች ይኑሯቸው። እንደ ባሎንዶር፣ ሮናልዶ ወይም ደግሞ ሜሲ ያሉ ሁሉም ሰው የሚያውቋቸውን ቃላት ተጠቀሙ። በመቀጠልም ሰዎች ይህንን መልስ አውቃለሁ ብሎ እንዳይወጡ የሚያደርጉ ሁለተኛ ማጥመጃዎችን መጨመር ይኖርባቸዋል ወይም ሁለተኛ ሁኮችን መጠቀም ይኖርባቸዋል። በቪዲዮ መሃል ላይም ቀጥታ ወደ ዋናው ነጥብ መግባት ይኖርባቸዋል። ወሬ የምታንዛዙ ከሆነ ሾርት ስለሆነ የምትሰሩት ሰዎች ስክሮል ያደርጋሉ። ስለዚህ ቀጥታ ወደ ዋናው ሐሳብ መግባት ይኖርባቸዋል። በመጨረሻም እንግዲህ በመግቢያ ላይ ያነሳችሁትን ጥያቄ መልሱን በመስጠት ማለት ነው ኢንድ ላይም ደግሞ መጨረሻ ላይ መልሱን በመስጠት ቪዲዮዎቻችሁን መቋጨት ይኖርባችኋል። ይህም ተመልካቹ እናንተን እንዲያምናችሁ ያደርጋል ማለት ነው። ለምሳሌ መጀመሪያ ላይ የሆነ ጥያቄ አንስታችሁ መጨረሻ ላይ ነግራችኋለሁ ብላችሁ የምትወሩ ከሆነና መጨረሻ ላይ መልሱን ማትናገሩ ከሆነ ተመልካቾቻችሁ ለእናንተ ትረስት ወይም እምነት አይኖራቸውም። ስለዚህ የእናንተን ቻናል ዳግመኛ አያዩትም ማለት ነው። እንደዚህ አይነት ስህተቶችን በፍጹም መስራት የለባችሁም። አሁን ወደ አራተኛው እናልፋለን። አራተኛው ደግሞ ንጹህና ማራኪ የሆነ ኤዲቲንግ ወይም ደግሞ ክሊን ኤዲቲንግ መጠቀም ይኖርባችኋል። ቪዲዮአችሁ ቫይራል እንዲሆን በጣም የተወሳሰበ ኤዲቲንግ አያስፈልገውም። ከምንም በላይ ግን የምስል ማጥመጃ ወይም ደግሞ ቪዥዋል ሁክ ወሳኝ ነው። ቅድም እንደነገርኳችሁ ስክሪፕት ላይ እንደምትጠቀሙት ቪዥዋል ሁኮችንም መጠቀም ይኖርባችኋል። ምክንያቱም የሰው ልጅ አእምሮ ድምጽ ከመስማቱ በፊት የሚያየውን ምስል ነው የሚረዳው። ስለዚህ የመጀመሪያውን ሰከንድ ምስል እጅግ ማራኪ አድርጓት። ድምጻችሁንም ጥራት ባለው መልኩ ቅረጹ። ስልካችሁን መጠቀም ትችላላችሁ፣ ካላችሁ ማይክ መጠቀም ትችላላችሁ። ስለዚህ የዓለም ዋንጫው ነገ ነው የሚጀምረው። እናንተ ዛሬውኑ አሁን የምነግራችሁ ነገር ተግብራችሁ መጀመር ይኖርባችኋል። ጊዜው አልረፈደም ማለት ነው። ገና ብዙ ወራት አሉን። ከአንድ ወር በኋላም እንግዲህ ይህ ነገር ይሰራል ማለት ነው። እስከ 2 ወር ያክል ይህን ነገር መጠቀም ይኖርባችኋል። አሁን ደግሞ ወደ ሁለተኛው ምዕራፍ እናልፋለን። ሁለተኛው ምዕራፍ ደግሞ 3ቱ የተግባር ይዘቶች ወይም ደግሞ መስራት የምትችሏቸው የኮንተንት ታይፖች ናቸው። እዚህ ጋር ከምሳሌዎች ጋር ነው በደንብ ማስረዳችሁ። የመጀመሪያው እንግዲህ አጫጭር የእግር ኳስ ታሪኮችን በኤአይ መስራት ነው ወይም ደግሞ ሾርት ኤአይ ፉትቦል ስቶሪስ ነው።
ይህንንም እንዴት እንደምትሰሩት አሁን ነግራችኋለሁ። ይህ ዘዴ የታዋቂ ተጫዋቾችን እውነተኛ ታሪክና አስገራሚ የህይወት ታሪኮችን በምስል አስደግፋችሁ የምታቀርቡበት ጥበብ ነው። ለምሳሌ የመጀመሪያው ስቴፕ የሚሆነው ወደ ChatGPT ትሄዱና ታዋቂ ስለሆኑ እግር ኳስ ተጫዋቾች አጫጭርና እውነተኛ ታሪኮችን ስጠኝ ትሉታላችሁ። ፕሮምፕቱንም እዚህ ጋር አስቀምጥላችኋለሁ። ለምሳሌ ኔይማር በ2016 በአውሮፕላን አደጋ ከሞቶ የብራዚል ክለብ ቻፔኮንስ አውሮፕላን ላይ እንዴት ለጥቂት እንደተረፈ የሚያሳይ እውነተኛ ታሪክን መስራት ትችላላችሁ። ታሪኩ እውነት መሆኑን ጉግል ላይ ማረጋገጥ ይኖርባችኋል መጀመሪያ። ከዛም ታሪኩ እውነት መሆኑን ካረጋገጣችሁ በኋላ እንደምታዩት ማለት ነው ምስሉ ላይ እንደምታዩት ወደ ሁለተኛው ስቴፕ እንሄዳለን። ሁለተኛው ስቴፕ ደግሞ ስክሪፕቱን በChatGPT ካስተካከላችሁት በኋላ ድምጹን በኢሌቨን ላብስ ወይም ማራኪ የድምጽ AI መስሪያዎች አሉ። ነገር ግን እኔ ይህንን እንድትጠቀሙ ሰጀስት አላረግም። ከፍላችሁ የምትጠቀሙ ከሆነ ኢሌቨን ላብስ ትክክለኛው ነው ማለት ነው። ምክንያቱም ኮፒራይት አይዝባችሁም ወይ ደግሞ ኢንኦቴንቲክ ኮንተንት ብሎ አይዝባችሁም። እኔም እሱን ስለምጠቀመው። ነገር ግን ከፍላችሁ መጠቀም ማትችሉ ከሆነ ሌላ የAI ቮይሶችን አትጠቀሙ። ሌሎቹ የAI ቮይሶች የሰው ድምጽ አይመስሉም ማለት ነው። ናቹራል የሆነ ነገር የላቸውም። ኢሌቨን ላብስ ግን ናቹራል ቮይሶችን አሉት። ስለዚህ ኢሌቨን ላብስን መጠቀም ትችላላችሁ። ነገር ግን መክፈል ማትችሉ ከሆነ የራሳችሁን ድምጽ መጠቀም ትችላላችሁ። ስክሪፕቱን ማንበብ ነው፣ ምንም ውስብስብ ነገር የለውም። እኔ መክራችሁ የራሳችሁን ድምጽ እንድትጠቀሙ ነው። ሶስተኛው ሌቭል ደግሞ ምስሎችን ለመስራት እንደ ጉግል ኦምኒ፣ ክሊንግ ወይም ደግሞ ሉማ AI ያሉ የቪዲዮ ማመንጫዎች ወይም የቪዲዮ AI ቱሎች አሉ። እነሱን መጠቀም ትችላላችሁ። ChatGPT ላይም ለዚህ ስክሪፕት የሚሆን አነስተኛ ወይም ሚኒማሊስቲክ የAI ፕሮምፕቶችን በቅደም ተከተል ስጠኝ ብላችሁ ጠይቁታላችሁ። እሱም እንግዲህ እነዛን ፕሮምፕቶች ከሰጣችሁ በኋላ ያንን ፕሮምፕት ወስዳችሁ እነዚህ አሁን የነገርኳችሁ የAI ቪዲዮ ጄኔሬተሮች ላይ ፔስት ታረጉትና በቀላሉ አውትፑቱን ታገኛላችሁ። አራተኛው ሌቭል ደግሞ ካፕከት ላይ የባክግራውንድ ሚውዚኮችና ሰብታይትሎችን መጠቀም ነው። ይህ እጅግ በጣም ወሳኝ ነው። ምክንያቱም የእናንተን ስራዎች ሌሎች ሰዎች እንዳይወስዱባችሁ ሰብታይትሎች የግድ ማስገባት ይኖርባችኋል። ካፕከት ራሱ ሰብታይትሎችን ያዘጋጅላችኋል አውቶማቲካሊ ማለት ነው። ስለዚህ እነዛን በመጠቀም እንዲሁም ደግሞ ባክግራውንድ ሚውዚኮችን ከኮፒራይት ነፃ የሆኑ ባክግራውንድ ሚውዚኮችን በመጠቀም ቪዲዮቻችሁን በዚህ መልኩ ማዘጋጀት ትችላላችሁ። አንድ ምሳሌ ተመልክተን እንመለስ። What if I told you one of football's biggest stars almost ended up on a plane that never made it home? እንዳያችሁት እንግዲህ ምሳሌው እያንዳንዱ የዘርዘርነውን ነገር በመጠቀም ይህንን የመሰለ አውትፑት ሰርተናል። ሁለተኛው ደግሞ የእግር ኳስ ጥያቄና መልስ ወይም ደግሞ ፉትቦል ኩዊዝ የሚባል የኮንተንት ስታይል አለ። እሱ እንዴት እንደምትሰራው አሳያችኋለሁ። የጥያቄና መልስ ቪዲዮዎችን ተመልካቾች መልሱን በኮሜንት ላይ ለመጻፍና ለጓደኞቻቸው ለማጋራት ስለሚገደዱ በጣም ከፍተኛ የሆኑ የተመልካች ተሳትፎ ወይም ኢንጌጅመንት ይኖራቸዋል። እዚህ ጋር በጣም ማስተዋል የሚኖርብን እንግዲህ በጣም ብዙዎቻችን ዩቲዩብ ላይ የተለያዩ ጥያቄዎች ሲጠየቁ ወይም ደግሞ ቲክቶክ ላይም ጥያቄዎች ሲጠየቁ ለመሳተፍ ኮሜንት ላይ እንገባለን። ስለዚህ እኛ እንደዚህ አይነት ቪዲዮዎችን በምንሰራበት ሰዓት ላይ ብዙ ሰዎች ለመሳተፍ ይገባሉ፣ እንዲሁም ዕውቀቶችን ለማግኘት ይገባሉ። ስለዚህ እናንተ ይህንን አድቫንቴጅ መጠቀም ይኖርባችኋል። እንዴት እንደሚሰራ ደግሞ አሁን ስቴፕ ባይ ስቴፕ ነግራችኋለሁ። ChatGPT ላይ በመሄድ ለዩቲዩብ ሾርትስ የሚሆን እጅግ አዝናኝና ሰዎችን የሚፈትኑ የእግር ኳስ ጥያቄዎችን አዘጋጅልኝ ትሉታላችሁ። በአማርኛ በዚህ መልኩ መጻፍ ትችላላችሁ። እንግሊዘኛው እንደምታዩት ስክሪኑ ላይ መመልከት ትችላላችሁ። ቪዲዮን ደግሞ ኤዲት የምታደርጉት ስልካችሁ ላይ ነው። ኦሬዲ ካፕከትን አላችሁ ያስባሉላችሁ። ቪዲዮን ስትጀምሩት ሰዎችን የሚያጠምድ ሁክ፣ ጠንካራ አረፍተ ነገር መጠቀም ይኖርባችኋል። ሰዎችን ለማጥመድ እንግዲህ በጣም ከፍተኛ የሆነ ሁክ መጠቀም ይኖርባችኋል። ለምሳሌ እነዚህን ጥያቄዎች ከመለሳችሁ 90% የሚሆነውን የእግር ኳስ አድናቂ ታሸንፋላችሁ የሚል ሁክ መጠቀም ትችላላችሁ። እንደዚህ አይነት ሁኮችን በመጠቀም በቀላሉ ቪዲዮቻችሁን ጄኔሬት ማድረግ ትችላላችሁ። በመቀጠል ጥያቄውና 3 አማራጭ ሳጥኖችን አስገብታችሁ የሰከንድ መቁጠሪያ ወይም ደግሞ ታይመር ትጨምሩበታላችሁ። ሰዓቱም ሲያልቅ ትክክለኛውን መልስ በሌላ ቀለም ለምሳሌ በቢጫ ወይም በአረንጓዴ አጉልታችሁ ማሳየት ይኖርባችኋል። እንደዚህ አይነት ኤዲቲንጎችን በመጠቀም በቀላሉ የፉትቦል ኩዊዞችን መስራት ትችላላችሁ። If you can answer these questions, you can beat 90% of football fans. Which country won the 2022 FIFA World Cup? Answer A, France. Answer B, Argentina. Answer C, Brazil. Take your time and guess the answer. The answer is B, Argentina. ሶስተኛው አስገራሚ የእግር ኳስ እውነታዎች ወይም ደግሞ ፉትቦል ፋክት። ሰዎች ስለሚወዷቸው ተጫዋቾች የማያውቁትን አዳዲስ ሚስጥሮች መስማት ይወዳሉ። ምሳሌ ስለ ክርስቲያኖ ሮናልዶ 5 ያልተሰሙ እውነታዎች። ይህ እንግዲህ አንድ ቪዲዮ ነው ማለት ነው። እንደዚህ አይነት ታይትል በመጠቀም አንድ ቪዲዮ መስራት ትችላላችሁ። እሺ 5 ብለናል። እነዚህን 5 ደግሞ ምሳሌ ነግራችኋለሁ። ከዚህ ውስጥ የተወሰኑትን የመጀመሪያው ሮናልዶ ከፕሮፌሽናል ቅርጫት ኳስ ተጫዋቾች ወይም ከፕሮፌሽናል ባስኬትቦል ተጫዋቾች በላይ ወደ ላይ መዝለል መቻሉ። ሁለተኛው ደግሞ በ15 ዓመቱ የልብ ቀዶ ጥገና ተደርጎለት
ወደ ሜዳ መመለሱ ወይም ደግሞ ስሙ የተሰየመለት በአሜሪካው ፕሬዝዳንት ሮናልድ ሬጋን ስም መሆኑን እነዚህን አይነት እውነታዎች በመጠቀም በቀላሉ ቪዲዮዎችን መስራት ትችላላችሁ። ይህን ደግሞ የት እናገኘዋለን ካላችሁ ChatGPT ወይም ደግሞ ጀሚናይ ላይ ገብታችሁ መጠየቅ ትችላላችሁ። አሰራሩም እንግዲህ እጅግ በጣም ቀላል ነው። እነዚህን እውነታዎች ከChatGPT ወይም ከጀሚናይ ካገኛችሁ በኋላ የነፃ ምስሎችን ከጉግል ላይ በመውሰድና በAI ቪዲዮዎችን በመታገዝ CapCut ላይ በቀላሉ ኤዲት ማድረግ ትችላላችሁ። እነዚህ ቪዲዮዎች በተግባር የሞከሩ ሰዎች በ24 ሰዓታት ውስጥ ወይም በአንድ ቀን ውስጥ ብቻ ከ1000 በላይ ሰብስክራይበሮችን ማግኘት ችለዋል። ዋናው ሚስጥር ይዘቱ ከኮፒራይት ነፃ መሆኑና የተመልካችን አእምሮ በመጀመሪያዎቹ ሰከንዶች ውስጥ መያዝ መቻል ወይም ቪዥዋል ሁክ ላይ ነው። ስለዚህ ይህንን ነገር በደንብ ተከትላችሁ የምትሰሩ ከሆነ በቀላሉ ስኬታማ መሆን ትችላላችሁ። ስለ ኮፒራይት ደግሞ አንድ ያልነገርኳችሁ ነገር አለ። ምክንያቱም ከዚህ በፊት ቪዲዮ ስለሰራሁበት ነው ያለፍኩት። አሁን ግን ማወቅ ይኖርባችኋል ብዬ ትዝ ስላለኝ ነው አሁን ነግራችሁ። ይህም ምንድነው ካላችሁኝ ፊፋና ዩቲዩብ እንግዲህ ስምምነት አድርጓል። ከዚህ በፊት ተናግሬያለሁ ቪዲዮ ላይ ፊፋና ዩቲዩብ በ2026 ዓለም ዋንጫ ላይ ስምምነት አድርጓል። የትኛውንም የዓለም ዋንጫ ነክ ቪዲዮዎች ከኮፒራይት ነፃ ሰዎች እንዲጠቀሙ ፊፋ ፈቅዷል ማለት ነው። ስለዚህ የፊፋ ቻናል ውስጥ ገብታችሁ ከዚህ በፊት የነበሩ አርካይቭ ቪዲዮዎች አሉ። ይህም ማለት ከዚህ በፊት የነበሩ የዓለም ዋንጫዎች ላይ የተካሄዱ ሞመንቶችን ፊፋ እየለቀቀ ይገኛል። ስለዚህ እናንተ ከዛ ላይ እየወሰዳችሁ በራሳችሁ ነገር እንግዲህ ኤዲት እያደረጋችሁት ኮሜንተሪ እያስገባችሁ በቀላሉ መስራት ትችላላችሁ። እኔም ትላንትና አንድ የእግር ኳስ ቻናል ክሬት አድርጌያለሁ። በጥቂት ሰዓታት ውስጥ 1000 ቪው ማግኘት ችያለሁ። ስለዚህ እጅግ በጣም ብዙ ሰዎች ይህንን የዓለም ዋንጫ ኮንተንት ይመለከታሉ። እናንተም እነዚህን ቪዲዮዎች በመስራት በቀላሉ እንግዲህ ሞኔታይዝ አድርጋችሁ ብዙ ዶላሮችን እንደምትሰሩ ተስፋ አረጋለሁ። ይህን ነገር ተከትላችሁ ደግሞ ስኬታማ የሆናችሁ ልጆች ከአንድ ወር በኋላ ኮሜንት ትጽፉልኛላችሁ እዚህ ቪዲዮ ላይ። እኔም እንግዲህ ከአንድ ወር በኋላ ቻናሌ ምን ያህል ደረጃ ላይ እንደደረሰ ነግራችኋለሁ። በኮንሲስተንሲ ምሰራ ከሆነ ስኬታማ ማልሆንበት ምክንያት የለም። ስለዚህ ይህ ቪዲዮ እንደጠቀማችሁ ሙሉ እምነት አለኝ። እንደዚህ አይነት ተመሳሳይ ቪዲዮዎችን እንድሰራ ከፈለጋችሁም ኮሜንት ላይ ሐሳባችሁን ጻፉልኝ። በመጨረሻም የመን ብሔራዊ ቡድን ደጋፊ ናችሁ? ኮሜንት ላይ ጻፉልኝ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ hasta la vista